የዛሬው ቪዲዮ ደግሞ ስኬት ለናፈቃችሁ ሰዎች፣ ሰክሰስ መሆን የከበዳችሁ ሰዎች፣ በጣም ብዙ ሮጣችሁ በጣም ብዙ ደክማችሁ ህይወታችሁ አልቀየር ያላችሁ ሰዎች መንገዳችን ተመሳሳይ ነውና እንዴት ከመንገዳችን ጫፍ ከስኬታችን ጫፍ መድረስ እንዳለብን በዚህ ቪዲዮ የምናይ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ሁላችንም በጣም ብዙ ስራ ሰርተን ውጤት እንጠብቃለን፣ ወይም ደግሞ በጣም ብዙ ስራዎችን ደክመን ውጤት እንፈልጋለን እንጠብቃለን። ይህ ደግሞ ሰውኛ ባህሪያችን ነው። ስለዚህ ግዴታ ነው። ይህ ደግሞ ምን ማለት ነው? እኛ ሰዎች ስንባል ሰክሰስነትን በአጭር ጊዜ ውስጥ እንፈልጋለን። አለበለዚያ ደግሞ በጣም ብዙ አመታትን ለፍተን ለምን ውጤት አይመጣም ብለን በጣም ብዙ እንጨነቃለን። እኛ ሰዎች ሰክሰስነትን በአጭር ጊዜ ውስጥ ቢሆንልን በጣም ደስ ይለናል። የሆኑ ሰዎች ደግሞ አለን በጣም ረጅም አመት ሰርተን ሰክሰስነትን ያላገኘን። በተለይ ደግሞ ከሀገር ውጭ ያላችሁ በስደት ላይ ያላችሁ ሰዎች በጣም ብዙ ትዳከራላችሁ፣ በጣም ብዙ ትሰራላችሁ፣ ግን ደግሞ ሰክሰስ የመሆኛ መንገዷ ላይ ልትደርሱ ያልቻላችሁ በጣም ብዙ ሰዎች አላችሁ። ይህን ነገር እንዴት አድርገን ነው ኮንትሮል ማድረግ የምንችለው? እንዴትስ አድርገን ነው ካሰብንበት መድረስ የምንችለው የሚለውን ነገር በዚህ ቪዲዮ አሳያችኋለሁ። ምንድነው ብዙ ጊዜ ስንሰራ ለሰራነው ነገር ውጤት እንፈልጋለን። ምን ማለት ነው? ለምሳሌ እኔ ይሄን ቪዲዮ ስሰራ ይሄ ቪዲዮ 100,000 1 ሚሊዮን 2 ሚሊዮን ቢያገኝና በዛ ቪዲዮ ደግሞ የሆነ ነገር ብሰራ ገንዘብ ብሰራ በጣም ደስ ይለኛል፣ እጅግ በጣም ደስ ይለኛል። ምክንያቱም ሰው ነኝና ስለሰራው እጠብቃለሁ። ግን ደግሞ እኛ ሰክሰስ አንሆንም፣ አለበለዚያ ደግሞ ውጤት አናመጣም ብዬ የማስብበት አንድ ነጥብ አለ። ይህም ነጥብ ምንድነው? ለሰራነው ነገር ውጤት መጠበቅ የለብንም። ምክንያቴ ደግሞ ብዙ ነው። ለምሳሌ እኔ የሆነ ስራ ስሰራ ለሰራሁትኝ ስራ ውጤት እፈልጋለሁ። ያን ውጤት ደግሞ ባሰብኩበት ሰዓት ካላገኘሁትኝ ለቀጣዩ ስራዬ ዝግጁ አልሆንም። ይህም ደግሞ ምክንያቱ ምንድነው? ቀድሜ የሰራሁትኝ ስራ ከሰው ጋር ወይ ኢንጌጅ አላደረገም ወይ ሰው አልማረከም፣ ካለበለዚያ ደግሞ ሰዎች የኔን ቪዲዮ እያዩ መቆየት አልቻሉም፣ ወይ ደግሞ ያነሳሁትኝ ሀሳብ ለሰው ተስማሚ አይደለም ብዬ ነው የማስበው። ለቀጣዩ ስራዬ ምን አልሆንም ማለት ነው፣ ዝግጁ አልሆንም ማለት ነው። ስለዚህ የምንሰራው ስራ ላይ ምንም አይነት ውጤት መጠበቅ የለብንም። ይህን ሲባል እና ታዲያ ለምንድነው የምንሰራው የሚያስብል ጥያቄ እንደሚያስነሳ በጣም እርግጠኛ ነኝ። ምንድነው ማድረግ ያለብን? ወይ ደግሞ እኔ ምንድነው ማድረገው? አሁን የምሰራላችሁን ቪዲዮ ስሰራ ሀሳቤን አንጸባርቃለሁ። እንደኔ አይነት ሀሳብ ያለው ሰው ይህንን ቪዲዮ በትኩረት ይመለከቷል፣ እርግጠኛ ነኝ ደግሞ ለዚህ። ምክንያቱም ወይ አጋጥሞት አልፏል ወይ ደግሞ እንዳያጋጥመው ስለሚሰጋ ብቻ ይህንን ነገር በደንብ አድርጎ ያዳምጠዋል ብዬ ስለማስብ ይሄንን ቪዲዮ እሰራለሁ። ስለዚህ ቀጣይ ለምሰራውን ቪዲዮ ይሄንን አስተሳሰቤን ይዤ መቀጠል ስለምፈልግ ምን አደርጋለሁ ማለት ነው፣ እዚህ ቪዲዮ ላይ ትኩረት አድርጌ እሰራለሁ ማለት ነው። 1000 ሰው ይመለከተው 2000 ሰው ይመለከተው አይመለከተኝም፣ ግን ምፈልጋት ፖይንት አለ። ያቺ ፖይንት ምንድናት? የምፈልገው ሰው ወይ ደግሞ ይሄንን ኮንሰፕት የሚፈልገው ሰው ጋር ብቻ ይድረስልኝ ነው ማለት። ግልጽ ነው አይደል? ይሄንን አላማ እቅድ ይዤ ነው የምንቀሳቀሰው። ይህንን አስተሳሰብ ወይ ደግሞ ይህንን የማስበውን ነገር የሚፈልጉ የሆኑ ሰዎች እስኪመጡ ድረስ በትዕግስት ነው የምጠብቀው ወይ ደግሞ በትዕግስት ነው የምሰራው። ምክንያቱም ለኔ ስራ አልጎሪዝም ወሳኝነት ስላለው፣ ፕላስ ደግሞ የምሰራው ስራ ከሰዎች ጋር መቼ ኢንጌጅ ያደርጋል ወይ ደግሞ ከሰዎች ጋር መቼ ይገናኛል የሚለው ነገር ዋጋ ስለሚያስከፍለኝ ማለት ነው። ስለዚህ አስቀድሜ ራሴን ዝግጁ ማድረግ አለብኝ ማለት ነው። ምክንያቱም የምትሰሩት ስራ ወይ ደግሞ የምሰራው ስራ ሰክሰስ ሊሆን ይችላል፣ ካለበለዚያ ደግሞ ሊወድቅም ይችላል። ይህንን አምነን ነው መግባት ያለብን። ስለዚህ ምንን ማመን አለባችሁ ማለት ነው። የትኛውንም ስራ ስትሰሩ ሰክሰስ ሊሆን ይችላል፣ ሰክሰስ ላይሆን አይችልም፣ ሊሳካ ይችላል፣ ላይሳካም ይችላል። እነዚህ ነጥቦች ይዛችሁ ነው መንቀሳቀስ ያለባችሁ ብዬ አምናለሁ። ስለዚህ የትኛውንም ስራ ስትሰሩ ማንም ሰው የትኛውንም አይነት ስራ ሲሰራ ሊሳካ ይችላል፣ ላይሳካ ይችላል ብሎ ማሰብ አለበት። ምክንያቱም የምንሰራው ስራ ትክክለኛ ሰው ጋር መድረስ አለበት እንጂ የማይሆኑ ሰዎች 2-3 ቪዲዮቻችን ላይ በጣም ብዙ ተመልካች ቢገባና በጣም ብዙ ሰው አይቶት ከዛ በኋላ ግን ምንም ሰው ባያየው ትርጉም የለውም። 1-2-3 እያለ ቪዲዮቻችንን የተወሰኑ ሰዎች እያዩት ግን ደግሞ ትክክለኛ ሰዎች ጋር ትክክለኛ ታርጌቶቻችን ጋር እየደረሰ ከሄደ ያ ለኛ ትልቅ የለውጥ መንሰላል ነው ማለት ነው። 2 3 4 ሰው 5 10 ሰው ትክክለኛ ሰው ከሆነ ሁሉ ጊዜ ያ ሰው የናንተን መልእክት ወይ ደግሞ የናንተን ቪዲዮ ወይ ደግሞ የናንተን ስራ የሚጠብቅ ይሆናል ማለት ነው። ይሄ ባይ ዘ ወይ ቪዲዮ ብቻ ለምትሰሩ ሰዎች አይደለም፣ በብዙ ስራ ላይ ያላችሁ ሰዎች፣ ተቀጥራችሁ የምትሰሩ ልትሆኑ ትችላላችሁ፣ በሰራተኝነት ሰው ቤት የምትሰሩ ሰዎች ልትሆኑ ትችላላችሁ፣ ኮንስትራክሽን ቦታ የምትሰሩ ሰዎች ልትሆኑ ትችላላችሁ። ኤቭሪ ቦታ ላይ የምትሰሩ ሰዎች ለምትሰሩት ስራ ከአቅም በላይ የሆነ ውጤት አትጠብቁ።
ቢቻላችሁ በቃ ውጤት አትጠብቁ። ስራችሁ ውጤት ስለሚያመጣ ምንም አነሰም በዛም ውጤት ማምጣቱ አይቀርም። ስራችሁ የትኛውም ስራ አነሰም በዛም ውጤት ማምጣቱ የማይቀር ነው። ግን ፖይንቱ ምንድነው? የማይሆን ተመልካች አለም ደግሞ የማይሆን ውጤት አትጠብቁ ነው። ለሰራችሁ ስራ ውጤት አትጠብቁ። ባጭሩ ግልጽ ነው አይደለ? ቶሎ ውጤት አትጠብቁ። ምክንያቱም ቶሎ ውጤት ከጠበቃችሁማ የሰራችሁት ስራ እናንተን ውስጣችሁ ሊጎዳው ነው። የእናንተን ውስጥ ሊጎዳው ነው። የሰራችሁት ስራ እናንተን ውስጥ ሊጎዳው ነው። ምክንያቱም ለጠበቃችሁት ካልሆነ በጣም ትልቅ ችግር ይፈጠራል ከራሳችሁ ጋር። ለቀጣይ ስራችሁ እንዳልኳችሁ ዝግጁ አትሆኑ፣ ሞቲቬት አትሆኑም። ለራሳችሁ ስሜታችሁ በጣም ይወድቃል። የማይሆን ነገሮችን ታስባላችሁ። ፐርሶናል ላይፋችሁ ላይ በጣም ትልቅ ተጽዕኖ ልታደርሱ ትችላላችሁ። ስለዚህ የምትሰሩት ስራ ላይ ከተቻላችሁና የሰራችሁት ስራ በጣም ብዙ ወጪ ካስወጣችሁ ወይ በጣም ብዙ ከለፋችሁበት ሁለት ነገሮችን ይዛችሁ ተንቀሳቀሱ። በቃ እኔ አሁን ላይ ያለውበት ሁኔታ ሁለት ነገሮችን ይዛችሁ ተንቀሳቀሱ። ሊሳካ ይችላል ላይሳካ ይችላል ብላችሁ ተንቀሳቀሱ። ለምሳሌ እኔ አሁን ያለውበት ሁኔታ ልንገራችሁ። ቪዲዮ ስሰራ እውነት ነው እንደነገርኳችሁ ሰውኛ ባህሪያችን የሚነግረን ወይ ደግሞ ይሄ ስሜታችን የሚለን ነገር አለ። እንደምን አለ ይሄ ቪዲዮ በተሳካና ገንዘብ ብሰራ እንደዚህ ባደርግ ቢሳካልኝ ፌመስ ብሆን ብታወቅ፣ ይሄ የሁላችንም መሰረታዊ አላማ ነው ወይ ደግሞ መሰረታዊ ሀሳብ ነው። ይሄ እንደ ሀሳብ ማለት ነው። አሁን ላይ ግን እኔ ጋር ያ ነገር እየሰራ አይደለም ወይ ደግሞ አይሰራም። ምክንያት አለኝ። የምሰራው ስራ ዝም ብሎ ይሂድ። እሰራለሁ፣ ፖስታለሁ። አንድም ሁለትም ሶስትም ይታይ ጉዳይ አይደለም። ፖይንቴ ግን አንድና አንድ ነው። እውነተኛና ትክክለኛ ሰው ግንባታ ላይ ስለሆንኩኝ ማለት ነው። ውጤት አልጠብቅም። 2 ወር 3 ወር 4 ወር ልሰራ እችላለሁ። ገና ከዚህ በኋላ 3 ሰው 4 ሰው ሊያየው ይችላል። ግልጽ ነው። ግን እውነተኛ ታርጌት ወይ ደግሞ እውነተኛ የሆነ ተመልካች ከያዝኩኝ መቼም ቢሆኑ እነዛ ሰዎች ከኔ እንደማይሄዱ አውቀዋለሁ። ምክንያቱም እስከዛሬ ድረስ ዴሊቨር ያደረግኩትኝ ፖይንት ወይ ደግሞ ሀሳብ እውነተኛና ትክክለኛ ስለነበረ ማለት ነው። ስክሪፕት ጽፌ አንብቤ ተዘጋጅቼ አይደለም። ትክክለኛ ስሜታችሁን በእውነተኛ መንገድ ሄዳችሁ የምትሰሩ ከሆነ እመኑኝ ሰክሰስነት ይመጣል። ግን ተስፋ አታድርጉ በምትሰሩት ስራ ላይ በቃ ወይ ደግሞ ያን ስራ ውጤት አትጠብቁ፣ የዛን ስራ ውጤት አትጠብቁ፣ በጭራሽ አትጠብቁ። ስራው ራሱ ውጤታችሁ ስለሆነ የምትሰሩት የሆነው አውትፑት የእናንተ ውጤት ነው። ስለዚህ የምትሰሩት ስራ ላይ ቶሎ ውጤት አትጠብቁ። በእርግጠኝነት ይህ ቪዲዮ ለእናንተ በጣም ይጠቅማል ብዬ አምናለሁኝ። ስለዚህ እባካችሁ ለምትሰሩት ስራ ውጤት አትጠብቁ። ብቻ ቴክኒክን ተጠቅማችሁ ከሰው ጋር ጥሩ ኢንጌጅ አድርጋችሁ ከሰው ጋር በጣም ተግባብታችሁ ጥሩ ስራ ስሩ። ያንን ስራ ለሰው አቅርቡት። ያ ስራ አንድም ሁለት ሰውም ይየው ወይ ደግሞ አንድም ሁለት ሰውም ይቀበላችሁ። ነገም ደግማችሁ ስሩት። ውጤቱ ላይ ግን ትኩረት አታድርጉ። ዛሬ ላይ የሰራችሁት ስራ ድክመት ካለው የነገው ስራችሁ ላይ ያንን ድክመት ለማስተካከል ሞክሩ እንጂ ለምን አልታየም፣ ለምን ሰዎች አልወደዱኝም፣ ለምን ሰዎች ቪዲዮን አልተመለከቱትም ብላችሁ እዛ ላይ ትኩረት አታድርጉ። በእርግጠኝነት ዛሬ ላይ የሰራችሁትን የሆነ ስህተት ነገኛው ቪዲዮቻችሁ ላይ ብታስተካክሉት ዛሬ ላይ ካገኛችሁት ተመልካች የተሻለ ተመልካች እዛኛው ላይ ታገኙበታላችሁ። ይሄን ደግሞ እርግጠኛ ነኝ። ግን ስህተታችሁን ካወቃችሁ ብቻ ነው እንጂ ውጤት ጠብቃችሁ ያሰባችሁት ውጤት ስላልመጣ በዛ ተበሳጭታችሁ ወይ ደግሞ ውስጣችሁን ጎርታችሁ የቀጣዩ ቪዲዮ ላይ ተመሳሳይ ነገር ችግራችሁ ላይ ትኩረት ሳታደርጉ ተመሳሳይ ነገር የምትሰሩ ከሆነ መቼም ቢሆን አትለወጡ። መቼም ቢሆን ግን የሰራችሁት ስራ ስህተት እንዳለው ከገባችሁና በደንብ አድርጋችሁ ከገመገማችሁት እንዲሁም ደግሞ ሰዎች የሰራችሁት ስራ ላይ ኮሜንት እንዲያደርጉበት ከፈቀዳችሁና ያንን ኮሜንት ደግሞ አክሰፕት ካደረጋችሁት ቀጣዩ ቪዲዮ ላይ እመኑኝ እጥፍ ሰው ታተርፉበታላችሁ። ስለዚህ የምትሰሩት ስራ ላይ ትኩረት አድርጋችሁ ብቻ ጥሩ ነገር፣ እውነተኛ ነገርና ሀቁን ብቻ ሰርታችሁ ለማሳየት ሞክሩ እንጂ የሰራችሁት ስራ ጥሩም ሆነ መጥፎ ውጤት ይዞ ሊመጣ ስለሚችል እዛ ላይ ትኩረት አታድርጉ። ትኩረት ማድረግ ያለባችሁ ምን ላይ ነው? ስራችሁና ስራችሁ ላይ ብቻ። ግን በምን አይነት መንገድ? ቴክኒካል በሆነ መንገድና ከሰው ጋር ጥሩ በሆነ ኢንጌጅመንት። ይሄ ቪዲዮ በእርግጠኝነት ተጠቅሟችኋል ብዬ አምናለሁኝ። እስከ ቪዲዮ መጨረሻ ድረስ አብራችሁን ስለቆያችሁ እጅግ በጣም አድርጌ አመሰግናለሁኝ። እባካችሁ ሰብስክራይብ በማድረግ እንዲሁም ደግሞ ሀሳባችሁን ኮሜንት ላይ በተለይ ምን ታስባላችሁ የሚለውን ነገር በደንብ ማወቅ ስለምፈልግ ሀሳባችሁን እባካችሁ ኮሜንት ላይ ማሳወቃችሁን
አትርሱ። ቪዲዮ ደግሞ ከተመቻችሁ ሰብስክራይብ ማድረግ እንዲሁም ደግሞ ላይክ በማድረግ ቤተሰብ ሁኑን። ጥሩና ከዚህ የተሻሉ ለእናንተ ይጠቅማሉ ብዬ የማስባቸውን ምርጥ ቪዲዮዎች ከዚህ በኋላም የማቀርብላችሁ ይሆናል። ስራዬን ከወደዳችሁትና እንዲሁም ደግሞ ያቀረብኩላችሁ ነገር ለእናንተ ጠቃሚ ሆኖ ካገኛችሁት እኔም በማበረታታት አግዙኝ እላለሁኝ። ይመቻችሁ። በቀጣይ ምርጥ ቪዲዮ እመጣላችኋለሁ። ሰላማችሁ ይብዛ።